99% ሰው የሚኖረው እንደዚህ ሰው ስለተሰለፈ እንሰለፋለን፣ ሰው ስለተማረ እንማራለን፣ ሰው ስላገባ እናገባለን፣ ሰው የሆነ ትምህርት ስለተማረ የሆነ ትምህርት እንማራለን። የሆነ አገር የሬቱ የሚከፈልበት ዌጅ ሬት ከፍተኛ ስለሆነ አሜሪካ እንሂድ ይባላል፣ ይሄዳሉ። አረ ተመልሰን እዛው ይመጣሉ። 99% የዚህ ዓለም ሰው አንዱ እሱን ያህል ዞሮ ሲመጣ ወደ እሱ ጋር ነው የሚመጣው። everybody lives like that። ምን ማለት መሰላችሁ? የተደረገውን አይተን ኢሚቴት ነው የምናደርገው። ይሄን ኢሚቴት ማድረግ የጀመርነው ጨቅላ ሕፃን በነበርንበት ሲሆን እናይና አብዛኛው ሰው ስለተስማማበት ብቻ ከዛ ጀርባ ህግ ያለ ይመስል ሁላችንም እንሰለፋለን በሆነ ነገር ላይ። ለዚህ ነው የኛ ዩኒክነስ፣ የኛ አይደንቲቲ፣ የኛ ማንነት፣ የኛ ወጥነት፣ የኛ አይነትነት እዚህ ምድር ላይ ጎልቶ ተጽዕኖ የማይመጣበት ብቸኛው ምክንያት ዊ ኮንፎርም ነው የምናደርገው። ማን ኮንፎርም እንደማያደርግ ራሳችሁ ማየት ትችላላችሁ። እያንዳንዷን ያደረግናትን ነገር ወደ ኋላ ተመልሰን ብናይ የትኛው የኛ ኦሪጂናል አይዲያ እንደሆነ ብንፈትሽ ከመቶ ውስጥ ስንት ሊሆን እንደሚችል እናንተ ማረጋገጥ ትችላላችሁ በየራሳችሁ መንገድ። ፒር ፕሬሸር ለህፃናት ብቻ ነው ለሚባለው አይደለም። ንግግራችን ሌላው ቀርቶ አሁን አንድ ኮሜዲያን ነኝ ብዬ ብቀርብ እዚህ ቦታ ላይ እና ማንም ባያቀኝ ከእናንተ መካከል 3 ድምፃቸውን ከፍ አድርጎ የሚስቁ ሰዎችን ባስቀምጥ you are going to laugh ነንሴንስ ስለሆነ ነገር ነው። ሰዎች ከተወሰነ ጊዜ በላይ የፒር ፕሬሸር መቋቋም አይችሉም። አቻቸው ውስጥ ግጥም ይላሉ ከተወሰነ ጊዜ በኋላ። that's how people live። እንዳውም አንድ የተሰራ ሪሰርች ላይ ያነበብኩትን ነገር ልንገራችሁ። ከዚህ በፊት በጣም የታወቀ ፕሮዳክቲቭ የሆነ የሚገርም አይነት የስራ ባህል ያለው አንድ ተቋም ነበር፣ አንድ ኦርጋናይዜሽን አለ። ለነዛኞቹ ሰዎች ሳይነገራቸው አንድ አክተር ገዙ። ልክ እንደዚሁ አይነት ማለት ነው። አክተሩ መጣና አብሯቸው ተሰበሰበ። ዋና ዓላማ የነበረው የሚመጣውን ቢዝነስ ሪኖቬት ለማድረግ የሚያስፈልገውን ነገር ነበር ሲወያዩ የነበረው። ሐሳብ ነው የሚያዋጡት። ከዛ በኋላ መጣና ከነሱ ጋር ተቀመጠ። ጠረጴዛ ላይ እንደዚህ ቆይ ይችላል ወይም በግንባሩ ጠረጴዛ ላይ። ከጥቂት ደቂቃዎች በኋላ ሁሉም ላውዝ ይሆን የሚታወቀውም ሰው ጭምር እዛ ቤት ውስጥ ማለት ነው። አንድን በጣም ዋልጌ ሰው በጣም የሚገርም ግሩፕ ውስጥ ከከተታችሁ አንዱ ዋልጌ ሁሉንም ያጠፋል። እንደ ፖዚቲቭ እንዳውም ብዙ አይደለም፣ ብዙ ውስጥ መክተት አለ። አንዱን ብዙ ውስጥ ብትከቱ ባንዴ ነው መርዞ የሚያስቀምጠው። we mirror each other።